አድማጮቻችን አሁን ደግሞ ከሀገር ውስጥና ከውጭ ያገኘናቸውን ዜናዎች የምንሰማበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን እናደርሳለን። የፍርድ ቤቶችን አሰራር በቴክኖሎጂ የታገዘ ፍትሐዊና ቀልጣፋ የማድረግ ጥረት በልዩ ትኩረት እየተከናወነ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ተናግረዋል። የፍትህ ተርጓሚዎች ዓመታዊ ጉባኤ በድሬዳዋ አስተዳደር ተካሂዷል። በመድረኩ ላይም በፌዴራልና በክልል ፍርድ ቤቶች የለውጥ ፍኖተ ካርታ አፈጻጸም የታዩ መልካም ተሞክሮዎችና ተግዳሮቶች፣ የዳኝነት አገልግሎትን ዲጂታላይዝ ማድረግ በሚቻልበት ጉዳይ ላይም ውይይት ተደርገዋል። በመድረኩ ላይ ንግግር ያደረጉት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንቱ ቴዎድሮስ ምህረት የፍትህ አገልግሎት ጥራት፣ ተደራሽነትና ፍትሐዊነትን የማረጋገጥ ስራ በተቀናጀ መልኩ እየተከናወነ መሆኑን ገልጸዋል። በዚህም መሰረት የፍርድ ቤቶችን አሰራር በቴክኖሎጂ የታገዘ ፍትሐዊና ቀልጣፋ የማድረግ ጥረት ተጠናክሮ ቀጥሏልን ብለዋል። የክልሎች ጠቅላይ ፍርድ ቤቶች፣ የድሬዳዋና የአዲስ አበባ ከተማ መስተዳድሮች ይግባኝ ሰሚ ፍርድ ቤቶች እየገነቡ ያሉት ወረቀት አልባ የፍትህ አገልግሎትን ኢኮርት እስከ ቀበሌ ተደራሽ ለማድረግ የተጀመሩ ስራዎችን ማጠናከር እንደሚገባም ገልጸዋል። በመድረኩ ላይ የተገኙት የድሬዳዋ ከተማ አስተዳደር ከንቲባ ተወካዮች ወይዘሮ ሙልካ መሐመድ የፍርድ ቤቶችን አሰራር በቴክኖሎጂ የታገዘ በማድረግ ፈጣንና ቀልጣፋ አገልግሎት እንዲሰጡ እየተደረገ መሆኑን ተናግረዋል። የከተማ አስተዳደሩ የሕዝቡን የፍትህ አገልግሎት ተደራሽነት ለማሳደግ ከመደበኛ ፍርድ ቤቶች በተጨማሪ ባህላዊ ፍርድ ቤቶችን በመደገፍ ወደ ስራ እንዲገቡ ማድረጉንም ገልጸዋል። ህገወጥ የሰዎች ዝውውርን ለመከላከል ህጋዊ የስራ ስምሪትን ማጠናከር ዋነኛው መፍትሄ መሆኑን የስራና ክህሎት ሚኒስቴር ገለጸ። ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገር ህጋዊ ስምሪት አለመኖሩንና ህብረተሰቡም የውጭ ሀገር ስምሪት ተጠቃሚ እናደርጉለታለን ገንዘብ ላኩ ከሚሉ አጭበርባሪዎች ራሱን እንዲጠብቅም ሚኒስቴር መስሪያ ቤቱ አሳስቧል። በስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ዘርፍ ሚኒስቴር ዴኤታ ዳንኤል ተሬሳ በህጋዊ የውጭ ሀገር የስራ ስምሪት ዙሪያ ከዓለም አቀፉ የስደተኞች ድርጅት ቺፍ ኦፍ ሚሽን አቢባቴ ዋኒ ጋራ ተወያይተዋል። በውይይታቸውም ላይ ህገወጥ የሰዎች ዝውውርን ለመከላከል ህጋዊ የስራ ስምሪቱን ማጠናከር ዋነኛው መፍትሄ መሆኑን ገልጸዋል። በመሆኑም ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ስምሪት አዋጅን አሻሽሎ ወደ ተግባር መግባቱንም ነው የተናገሩት። የዜጎች መብት ደህንነት ለማስጠበቅ ከዓለም አቀፉ የስደተኞች ድርጅት ጋር በጋራ ለመስራት ዝግጁ መሆናቸውንም ሚኒስቴር ዴኤታው ገልጸዋል። ዓለም አቀፉ የስደተኞች ድርጅት ቺፍ ኦፍ ሚሽን አቢባቱ ዋሴ በበኩላቸው ድርጅታቸው በፍልሰት ለስራ ወደ ተለያዩ ሀገራት ስለሚሄዱ ሰራተኞች መብትን የሚያስጠብቁ የተለያዩ ፕሮጀክቶችን በመቅረጽ የአቅም ግንባታ ስራዎችን እየሰራ መሆኑንም ገልጸዋል። ድርጅታቸው የስራና ክህሎት ሚኒስቴር ለሚሰራው ስራ አስፈላጊውን ድጋፍ እንደሚያደርጉም ቺፍ ኦፍ ሚሽኑ አረጋግጠዋል። በሌላ በኩል ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገር ህጋዊ ስምሪት አለመኖሩንና ህብረተሰቡ የውጭ ሀገር ስራ ስምሪት ተጠቃሚ እናደርጎታለን ገንዘብ ላኩ ከሚሉ አጭበርባሪዎች ራሱ እንዲጠብቅ የስራና ክህሎት ሚኒስቴሩ አሳስበዋል። ሚኒስቴር መስሪያ ቤቱም ሆነ ህጋዊ ኤጀንሲዎች ጉዳዩን ለማስጨረስ ምንም አይነት ገንዘብ እንዲልኩ አይደውሉም፣ የጽሁፍ መልእክትም አይልኩም። ከደወሉም ሆነ መልእክት ከላኩ እነሱ አጭበርባሪዎች ናቸውና ምንም አይነት ምላሽ አይስጡ የሚል ማስጠንቀቂያንም አስቀምጧል። ህጋዊ የስራ ስምሪትን በተመለከተም ዜጎች የሚኒስቴር መስሪያ ቤቱን ይፋዊ የማህበራዊ የትስስር ገጾችን ብቻ እንዲጠቀሙ አሳስበዋል። ግብጽ ጋዛን መልሶ መገንባት ላይ ያተኮረ ዓለም አቀፍ ጉባኤን በመፈጸም በመጪው ህዳር ወር ላይ እንደምታስተናግድ ፕሬዚዳንት አብዱል ፈታህ አልሲሲ አስታውቀዋል። ጉባኤው ዓለም አቀፍ ድርጅቶች ለጋዛ ሀገሮችና ለጋሽ ሀገሮችና ቀጠናዊ አጋሮች በአንድ ላይ የሚገኙበትና ጋዛን መልሶ ለመገንባት የሚያስችል ድጋፍን ለማስተባበር የሚያስችል እንደሆነም ገልጸዋል። ይህ ጉባኤም እንደ አረብ ሊግና የፍልስጤም መንግስትን ጨምሮ ከበርካታ ድርጅቶች ጋር በትብብር የሚዘጋጅ መሆኑን የግብፁ ፕሬዝዳንት አልሲሲ መናገራቸውን ኒው አረብ ጋዜጣ ዘግቧል። የተባበሩት አገሮች ዩናይትድ ኔሽንስ ቀደም ሲል ባወጣው መረጃ ላይ በእስራኤል ሐማስ ጦርነት የወደመችው ጋዛን ለመገንባት $70 ቢሊዮን ያህል ያስፈልጋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጥሪ የሚቀርብላቸው ከሆነ ዶናልድ ትራምፕና ቭላዲሚር ፑቲን ባቀዱት የሃንጋሪው
የስብሰባ ላይ መገኘት ፈቃደኛ መሆናቸውን ገለጹ። የአሜሪካና ሩሲያ ፕሬዝዳንቶች በስልክ ከተወያዩ በኋላ በሰጡት መግለጫ በቀጣዮቹ ሳምንታት በሃንጋሪ በዳፔስት ተገናኝተው በዩክሬን ጦርነት በሚያበቃበት ጉዳይ ላይ ለመምከርም ወስነዋል። ይህንን ተከትሎም ዜሌንስኪ ለጋዜጠኞች በሰጡት አስተያየት በየትኛውም መንገድ ጦርነት በሚያበቃበት ሁኔታ ላይ ለመነጋገር ከተጋበዙ ፈቃደኛ እንደሚሆኑ ነው የተናገሩት። በቡዳፔስት ይካሄዳል በተባለው ስብሰባ ላይም ዜሌንስኪ ይገኙ እንደሆነ የተጠየቁት ትራምፕ በበኩላቸው ስብሰባው ለሁሉም ወገን የተመቸ እንዲሆን ነው የምፈልገው ሲሉ መናገራቸውን ቢቢሲ ዘግቧል። ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 5.38 ቢሊዮን ዶላር ዕዳ በመክፈል ወደ ቻይና ገንዘብ ዩዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተዘግቧል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሬዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑም ተገልጿል። ብሉምበርግ እንደዘገበው ከሆነ የኢትዮጵያ ብሔራዊ ባንክ ገዥ ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ሕዝብ ባንክ ጋር ለዚህ የዕዳ ልውውጥ ውይይት መጀመራቸውን አስታውቀዋል። ገዢው ይህንን የገለጹት አርብ ጥቅምት 7 ቀን 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። ሀገሪቷ ዕዳውን በዩዋን የመክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቅለልና በአሜሪካን ዶላር የምንዛሬ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታል ተብሎ ይታመናል። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ ከጥቅምት 1 ቀን ጀምሮ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ በቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር የግል ኢኮኖሚ የኢንቨስትመንት አማራጮችን ለመጠቀም ያግዛል ብለዋል። ቆጠራው የአገልግሎት፣ የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ለማወቅና የዘርፎች የተናጠል ድርሻን ወቅታዊ ለማድረግ የሚረዳ የቁጥር መረጃን ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ፖሊሲዎች ግብዓት የሚሆን የተሟላ መረጃን ለማግኘት ነው ብለዋል። በተጨማሪም በከተማዋ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ያሉ ሰራተኞች ቁጥር፣ የካፒታል መጠንና የሚመረቱ ምርቶችን ማወቅ ከቆጠራው ይገኛል ተብሎ የሚጠበቅ ውጤት እንደሆነም ተገልጿል። የሱዳን ሀገራዊ አንድነት ትልቅ አደጋ ውስጥ መግባቱን የአውሮፓ ህብረት በመግለጽ ተፋላሚ ኃይሎች ላይ ተጨማሪ ማዕቀብ እንደሚጥል አስጠነቀቀ። የሱዳን አንድነት አሳሳቢ ደረጃ ላይ ነው የሚገኘው ሲል የአውሮፓ ህብረት ትላንት ባወጣው መግለጫ ላይ አስታውቋል። ለዚህ ጥፋት ተጠያቂ ናቸው ላላቸው አካላት ላይም ተጨማሪ ማዕቀቦችን እንደሚጥል ገልጿል። በዋነኛነትም ተጠያቂ ናቸው ያላቸው የአውሮፓ ህብረት የሱዳን ወታደራዊ ኃይልና የሱዳን ፈጥኖ ደራሽ ኃይል ናቸው። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሀገሪቱን ለሰብአዊ ቀውስ ከመዳረጉ ባሻገር ስደትና ረሃብ እንዲከሰቱም አድርጓል። የአውሮፓ ህብረትም የሱዳንን ጉዳይ በቅርበት እየተከታተለ መሆኑን ጠቅሶ አስፈላጊውን ሁሉ እርምጃ በተጠያቂ ኃይሎች ላይ እወስዳለሁ ማለቱን ሱዳን ትሪቢዩን ዘግቧል። ሰዓት በአጋርነት አብረውን እየሰሩ ያሉ ድርጅቶች አሉ። ቀዳሚው እናት ባንክ ነው። ማን እንደ እናት የሚለው እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ኦሚ ከወለድ ነጻ የባንክ አገልግሎት እንዲሁም ደግሞ ስለ አንቺ የሴቶች የቁጠባ አገልግሎት ይጠቀሳሉ። አሁን ደግሞ የትምህርት ቤቶችን የወላጆችንና የተማሪዎችን እንግልት ይቀንሳል ተብሎ የሚታሰበውን እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የክፍያ ስርዓት የልጆችን ውጤት ማስተዳደር ይቻላል። ወራዊ ክፍያዎችን መፈጸም ይቻላል ባሉበት ሆኖ ከነዚህም በተጨማሪ ደግሞ የጉዞና የመጽሐፍ ግዢ ትኬቶችን ሲኖራችሁ እነሱንም መክፈል ይቻላል። በተጨማሪም ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረው እንዲሰሩ እንጋብዛለን ይላል ማን እንደ እናት የሚላችሁ እናት ባንክ።
የኢሳት አጋራችን ነው። ሌላኛው አጋራችን ራይድ ነው። ራይድ የትኛውም በማንኛውም ሰዓት ላይ የትም መውሰድ የሚችል አገልግሎት ነው። 8294 ላይ አገልግሎቱን በቀላሉ ማግኘት ይቻላል። 8294 ላይ መደወል የሎተሪ እጣንም ማግኘት ነው። የተለያዩ የእጣ አይነቶችን ራይድ አቅርቧል። መኖሪያ ቤትን ጨምሮ የሞባይል ስልክ ቀፎዎችን፣ ሌሎችንም ስጦታዎችን አዘጋጅቷል። አሁን ደግሞ ታላቅ የምስራች ይዞ መጥቷል። ክቡራን ደንበኞቹ በጉጉት ሲጠበቅ የነበረው የራይድ ሎተሪ ሽልማት ለቀጣይ 5 ተከታታይ ሳምንታት መውጣት ሊጀምር መሆኑን ራይድ ይፋ አድርጓል። የመጀመሪያው ሽልማትም የሞባይል ስልክ ቀፎዎችን ለበርካቶች ያደርሳል። በመጪው ቅዳሜም ይህ የሽልማት እጣ ማውጣቱ የሚከናወን ሲሆን ሂደቱን ላይቭ በቲክቶክ መከታተል ትችላላችሁ። ስለዚህ አካውንታችሁን በራይድ የማህበራዊ የትስስር ገጽ ላይ ገብታችሁ የቲክቶክ አካውንቱን ፎሎ በማድረግ ዝግጅቱን የእጣ ማውጣት ስነስርዓቱን እንድትከታተሉ ይጋብዛል። ራይድ አብሮን እየሰራን ስለሆነ ከልብ እናመሰግናለን። ጃፓን ሳናኤ ታካያቺን ጠቅላይ ሚኒስትር አድርጋ ለመምረጥ የፖለቲካ ፓርቲዎቿ ስምምነት ላይ መድረሳቸው ተሰምቷል። የጃፓን ገዢ ፓርቲ ሊበራል ዲሞክራቲክ ፓርቲ ኤልዲፒ እና የተቃዋሚ ፓርቲው ጃፓን ኢኖቬሽን ፓርቲ ጄአይፒ በትላንትናው ዕለት ጥምረት ለመፍጠር የተስማሙ ሲሆን የኤልዲፒ መሪዋን ሳናኤ ታካያቺን ጠቅላይ ሚኒስትር ለማድረግ ፈቃደኛ ሆነዋል። ታካያቺም የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስቴር በመሆን በታሪክ ይመዘገባሉ። የ64 ዓመቷ ታካያቺ ባደረጉት ንግግርም ይህ ውሳኔ በጃፓን ታሪክ ትልቅ እርምጃ ነው ብለዋል። ለጃፓን የፖለቲካ መሪዎችም የላቀ አስተዋጽኦ የሚያበረክት እንደሆነም ተናግረዋል።